ከተሞች እርስ በርሳቸው በአየር ትራንስፖርት እንዲገናኙና መንገደኞች ወደ አዲስ አበባ መምጣት ሳይኖርባቸው ወደ መዳረሻቸው እንዲጓዙ የማድረግ ዝግጅት እየተደረገ ነው ተባለ። በቅርብ ጊዜ ውስጥ አንድ ባለሀብት ደቡብ ምዕራብ ኢትዮጵያ ውስጥ ያሉ ከተሞችን በአየር ትራንስፖርት ለማገናኘት ዝግጅታቸውን እያጠናቀቁ መሆኑ ተነግሯል። የኢትዮጵያ አየር መንገድ ተመሳሳይ በረራን ከባህር ዳር ኮምቦልቻ ከዚህ በፊት መጀመሩ የተነገረ ሲሆን በረራውን ግን በደንብ በማሳደግ መንገደኞች ወደ አዲስ አበባ የግድ መምጣት ሳይኖርባቸው ከመነሻቸው ወደ መዳረሻቸው መጓዝ ይኖርባቸዋል ተብሏል። አቶ ዮሐንስ አበራ የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ናቸው። እሳቸውን ጠይቀን እንደሰማነው የክልል ከተሞች እርስ በርሳቸው ከአንዱ ወደ ሌላኛው የአየር ትራንስፖርት አገልግሎትን እንዲያገኙ የማድረግ ከፍተኛ ፍላጎት አለ። የግል ባለሀብቶችን ጋብዘናል። ግቡና ስሩ እዚህ ነገር ላይ ሲቲ ፔር በጣም አስፈላጊ ነው። መንገደኛ ሁሉ አዲስ አበባ መጥተህ ከአዲስ አበባ አትመልስም። ከተሞች መገናኘት አለባቸው። የከተሞች መገናኘት ለህዝቦች መገናኘት ራሱን የቻለ ህዝቦች መገናኘት ማለት ነው። ትልቅ ነገር ነው ማይሰል የግል ባለሀብቶች እዚህ ላይ መሰማራት መቻል አለባቸው እያበረታታሉ። የኢትዮጵያ ኤርላይንስ ሁሉንም ደርሶ አይችለውም። የኢትዮጵያ ህዝብ ብዙ ነው። ከ120 ሚሊዮን በላይ የሆነ ህዝብ ይዘህ እንደዚህ ትልቅ ሀገር ትልቅ ሰፊ ህዝብ ይዘህ ሁሉ አዲስ አበባ መጥተህ ከአዲስ አበባ በትነህ ያስቸግራልና ፕላስ በኢትዮጵያ ኤርላይንስ ብቻ መስራት ያስቸግራል። እስከዛሬ የፖሊሲ ኢሹ ነበራቸው የማይንቀሳቀሱበት። አሁን ግን ዶሜስቲክ ኮርፖሬሽኑን ፈቅደናል። ዛሬም ድጋሚ ጥሪ እናቀርባለሁ። መስራት ለሚፈልጉ ሁሉ ክፍት ነው። እኛም መስመር አልፈን እናግዛለን። ያሉ ማነቆችም ካሉ ተቀራርበን ተናገረን ልንፈታ ዝግጁ ነን። አውሮፕላን ከማስመጣት ከማስገባት የተለያዩ የባንክ ብድሮችና የመሳሰሉትን ነገሮች ማመቻቸት የመዳረሻዎች ላይ ያሉ ኢሹዎች ካሉ ከኤርፖርት ከአቪዬሽን ፖሊስ ከብሔራዊ መረጃ የአቪዬሽን ደህንነት ጋር በመናገር ልንፈታ ዝግጁ ነን። ይሄንን ቢያደርጉ በጣም ጥሩ ነው ብዬ ጥሬን ድጋሚ ያቀርባሉ። ከአዲስ አበባ ውጪ ከከተማ ከተማ በረራን የኢትዮጵያ አየር መንገድ ከባህር ዳር ኮምቦልቻ ጀምረዋል ያሉት ዋና ዳይሬክተሩ በግል ባለሀብቶች ደረጃ የመጀመሪያው ባለሀብት የደቡብ ምዕራብ ከተሞችን በቅርቡ በአየር ትራንስፖርት ማገናኘት ይጀምራሉ ብለዋል። አንድ የግል ባለሀብት ደቡብ ምዕራብ ኢትዮጵያ ውስጥ ያሉ ከተሞችን ለማገናኘት የመጨረሻው ፌዝ ላይ ደርሷል። ምናልባት የቴፒ ኤርፖርት ትንሽ ማስተካከያ የተደረገበት ነው። እሱ እንዳለቀ በቅርብ ቴፒን ወይም ደግሞ ደቡብ ምዕራብ ያሉ ከተሞችን እዛው አካባቢ ካሉ የአየር መንገዱ መዳረሻዎች ጋር ለማገናኘት እቅድ ተይዞ እኛ በባለሙያም በሀሳብም ረጅም ድጋፍ አድርገንላቸው ጫፍ ላይ ደርሷል። በቅርብ እንጀምራለን ብለን እናስባለን። ዛሬም በአንተ ሚዲያ ጥሪ ማቅረብ ፈልጋለሁ። ባለስልጣን መስሪያ ቤቱ መስመር ሄዶ መስመር አልፎ በረጅም መንገድ መጥቶ ሊያግዝ ዝግጁ ነው። ከተሞች መገናኘት አለባቸው። ባለሀብቱ ስራውን በራሳቸው አውሮፕላኖች ለመጀመር እየተዘጋጁ ስለመሆኑም ዋና ዳይሬክተሩ አቶ ዮሐንስ ነግረውናል። ግን እንደ አስፈላጊነቱ ከኢትዮጵያ አየር መንገድ ጋር መንገደኞችን የመለዋወጥ አሰራርን በሌላው ሀገር እንደሚደረገው ሁሉ መጀመር የሚቻልበት እድል ስለመኖሩም ተናግረዋል። ባለሀብቱ በተፈጥሮ አውሮፕላን የሚወድ ባለሀብት ነው። በቃ የኤቪዬሽን የተለየ ፍቅር ያለው ባለሀብት ነውና የተወሰኑ አውሮፕላኖችን ኦልሬዲ አሉት። አሁን የተወሰኑ 4-5 አውሮፕላኖች አሉት። የተወሰኑትን የዶሜስቲክ ቢዝነሱ ላይ አድርጎ ደቡብ ምዕራብ ኢትዮጵያን ከአካባቢው ከተሞች ጋር ማገናኘት ነው። ፎር ኤግዛምፕል ከቴፒ ተነስቶ መንገደኛ መጥቶ ጅማ ማድረስ፣ ከጅማ ኢትዮጵያ ኤርላይንስ ይዘው ይመጣሉ ወይ ሌላ ሚንሲፒ ይጠቀማሉ። እንዲህ አይነቶች ከተሞችን ማገናኘት ነው። በኢትዮጵያ ኤርላይንስ አምብሬላ ሳይሆን በራሱ ነው። ለጊዜው በራሱ ነው እየሰራ ያለው። ከዚህ ሲዘል ግን መንገዱ አለ። እስካሁንም የተጀመሩ ሙከራዎችም አሉ። ለምሳሌ ለኢትዮጵያ ኤርላይንስ መንገደኛ ማቅረብ በጋራ መስራት የሚቻልበት መንገድ ካለ የስራ ኃላፊዎችም የኢትዮጵያ ኤርላይንስ በዚህ አንጻር በዚህ ረገድ አብሮ ለመስራት ችግር የለባቸውም፣ ዝግጁ ናቸው ብዬ አምናለሁ። በአንድም በሌላም በተለያዩ መድረኮች ላይ ይህን ነገር ሲገልጹ ሰምቻለሁና ይህም ኦፕሽን አለ አብሮ ለመስራት ከአየር መንገዱ ጋር አየር መንገዱ በማይደርስባቸው ቦታ ያሉትን መንገደኞች ሰብስቦ ማቅረብ፣ በራስም ግን መስራት ይቻላል። ኤርፖርቱ ክፍት ነው። እኛ አገልግላ እናደርግባቸው። አውሮፕላን ያላቸው ሰዎች ካሉ አዘርዋይስ ገዝተው ወይም ተከራይተው መስራት ከፈለጉ በራሳቸው መስራት ይችላሉ። ከተሞችን ማገናኘት ሌሎች በግል ወይንም የጄኔራል አቪዬሽን ዘርፍ የተሰማሩ ባለሀብቶችም በተመሳሳይ ስራ እንዲሰማሩ በመንግስት ደረጃ ፍላጎት ስለመኖሩና ጥያቄም እየቀረበላቸው ስለመሆኑ ተናግረዋል። የግል አየር መንገዶች በተደጋጋሚ የሚያነሷቸው ከባንክ ብድር፣ ከመቀመጫ የቁጥር ገደብ ጋር የተገናኙና ሌሎችም የሚነሱ ጥያቄዎች በጊዜ ሂደት መፍትሄ እያገኙ እንደሆነም አንስተዋል። እነዚህ የግል አየር መንገዶች መደበኛ በረራን እንዲጀምሩም ተደጋጋሚ ጥያቄ የቀረበላቸው ሲሆን በተለያየ ምክንያት ግን እስካሁን መጀመር አልቻሉም። በአሁኑ ሰዓት በስራ ላይ ያሉ በጄኔራል አቪዬሽን ወይንም በግል አየር መንገድነት በኢትዮጵያ የሚሰሩ በቁጥር 12 ድርጅቶች መሆናቸው ተነግሯል።